አባቶች ወንድሞች እናቶች እህቶች የዛሬው ኹጥባችን ረመዳን የተቅዋ ወር ነው። አላህ ቁርአን ላይ እንደገለጸው ያ አዩሀለዚነ አመኑ ኩቲበ ዐለይኩሙስ ሲያም ከማ ኩቲበ ዐለለዚነ ሚን ቀብሊኩም ለዐለኩም ተተቁን። የጾም ዓላማው የተደነገገበት ዋናው ነገር ተቅዋ ማግኘት ነው። ጾመን ተቅዋን ውስጣችን ካላመጣን አላህን መፍራት የሚባለው ነገር ውስጣችን ካልመጣ ጥቅም የለውም ማለት ነው። ረመዳን ላይ ውሸትን ያላቆመ፣ ረመዳን ላይ ማጭበርበር ያላቆመ፣ ረመዳን ላይ አላህን መፍራት ያላቆመ መቼ ነው አላህን የሚፈራው? መቼ ነው የአላህ ፍራቻ ውስጡ የሚመጣው? የጾሙ ዓላማው ዋናው ሐደፉ ተቅዋ ነው። ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ወይ ኩቲበ ዐለይኩሙስ ሲያም ጾም በእናንተ ላይ ተደንግጓል። ጾም በእናንተ ላይ ተደንግጓል። ኩቲበ ዐለይኩሙስ ሲያሙ ከማ ኩቲበ ዐለለዚነ ሚን ቀብሊኩም ከእናንተ በስተፊት በነበሩ ህዝቦች ላይ እንደተደነገገው በእናንተ ላይም ተደንግጓል። ለምን? ለዐለኩም ተተቁን። የተፈለገበት ዓላማ ተቅዋ ነው፣ አላህን መፍራት ነው። አላህን መፍራት በዚህ ረመዳን የምንለማመድበት ነው። እሱን መፍራት ጠላታችን ታስረዋል። ሸይጣን ነፍስያችንን አሸንፈን ከሱ ጋር ይበልጥ የምንቀርብበት ወደ አላህ የምንቃረብበት መጥፎ ነገሮችን የምንተውበት ነው። ተቅዋ ማለት ዑለማዎች እንዳስቀመጡት በቋንቋ ደረጃ መጠንቀቅ ማለት ነው። አንድ ሰው ከሚፈራው ከሚያስፈራው ነገር የሚጠነቀቀው ነው። በሸሪዓ ተቅዋ ማለት አላህ ስብሓነሁ ወተዓላ ባዘዘው ነገር ላይ መገኘት፣ በከለከለው ነገር ላይ መከልከል፣ ከጀሃነም እሳት አላህ እንዲጠብቀው መጠንቀቅ ተቅዋ ይባላል። ተቅዋ አላህ በየትኛውም ቦታ በየትኛውም አጋጣሚ ጨለማም ይሁን ቀን ሀገር ውስጥም ከሀገር ውጭ አላህ ይመለከተኛል የሚለውን ነገር ውስጣችን ማስቀመጥ። የሆነ የሚቆጣጠር ሴኩሪቲ ካሜራ አለ ቢባል፣ እዚች ጋር ክትትል አለ ቢባል እንዴት ነው የምንጠነቀቀው? እዚች ጋር የሆነች ጥፋት ባጠፍ ያ ካሜራ ይዘኛል ብለን እንጠነቀቃለን። አላህ አያይንም? አለም የዕለም ቢአነ አላህ የራ። ይህ ሰው አላህ እንደሚመለከተው አያውቅም እንዴ? ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ምን አሉ? ኢተቂላሃ ሐይሱማ ኩንት፣ አላህን ፍራ የትም ቦታ ብትሆን፣ በቀንም በጨለማ ዱባይ ሆንክ ቻይና፣ ሀገር ውስጥም ከሀገር ውጭ በየትኛውም አጋጣሚ ሰው ኖረ አልኖረ፣ የምታውቀው ሰው የማታውቀው ሰው፣ ቤተሰቦችን ተሰናብተ ዩኒቨርሲቲ ገብታል ዩኒቨርሲቲ ገብተሻል፣ የትም ቦታ ኢተቂላህ አላህን ፍራ ሐይሱማ ኩንተ የትም ብትሆን፣ ወአትቢ ሰይአተል ሐሰና መጥፎ ነገር ከሰራ ጥሩ ነገር አስከትል። ወንጀል ላይ ወድቃል፣ ሰደቃ ውጣ፣ እስትግፋር አብዛ፣ ሰላት አብዛ፣ ወደ አላህ ተመለስ። ለምን? ተምሑሃ ያን የሰራውን ወንጀል ያብስልሃል። ወኻሊቂ ናሰ ቢኹሉቂን ሐሰን ከሰዎች ጋር ስትኗኗርም በመልካም ስነ ምግባር ተኗኗር። ተቅዋ ሚለውን ዓሊይ ረዲየላሁ ዐንሁ ታላቁ ሰሓቢ አራተኛው ኸሊፋ ሱረቱ አሊ ኢምራን ላይ ያለውን የቁርአን አንቀጽ አንስተው እንዲተነተኑ ያ አዩሀለዚነ አመኑ ይላል አላህ፣ እናንተ ያመናችሁ ሰዎች ወይ ኢተቁላህ አላህን ፍሩ፣ ሐቀ ቱቃቲህ እውነተኛ መፍራት ተገቢ የሆነ ፍራቻ አላህን ፍሩት። ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ። ተውሂድን ይዛችሁ ሽርክን ርቃችሁ አደራ እያለ ነው። ከእስልምና ውጡ ናችሁ እንዳትሞቱ አላህ አደራ አለ። ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ። ኢስላምን ለቀቀህ መጨረሻው ኪሳራ ነው፣ ውድመት ነው። ዛሬ ትድናለህ፣ በየአካባቢው ትጠራለህ፣ ትድናለህ ትባል። መዳኛው ወላሂ የአላህ መንገድ ነው። የዓለም መድህን ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ዒሳም ሙሳም ሌሎች ነቢያቶች ለአካባቢያቸው ነው የተላኩት። ለዓለም መድህን የተላኩት ነቢዩ ሰለላሁ ዐለይሂ ወሰለም ብቻና ብቻ ናቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላክንም ተብሎ ለሁሉም የነቢያት መደምደሚያ ለጂኒውም ለሰውም የተላኩት ነቢዩ ናቸው ሰለላሁ ዐለይሂ ወሰለም። በነቢዩ ያላመነ የነቢዩ መልእክተኝነት ያልመሰከረ የእሳቸውን ጎዳና ቀጥ ብሎ ተከትሎ ያልሄደ አይድንም። ስለዚህ መዳኛው የነቢዩ ጎዳናው ነው፣ አላህን ስንገዛ ነው። ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ። ይህን የቁርአን አንቀጽ ዓሊ ረዲየላሁ ዐንሁ ምን ይላሉ? አነ ተቅዋ ማለት እዚህ ጋር ሂየ አልኢማኑ ቢተንዚል አላህ ባወረደው ማመን ነው። አላህ ቁርአን ባወረደበት መልኩ መቀበል ነው። የራሴን ፍልስፍና ሳላዛንፍ ምን ሳልል እንዲህ ነው ሳልል አላህ ባወረደው መልኩ መቀበል ነው። ወልኸውፉ ሚነል ጀሊል
ያለን ታላቅ ጌታ አላህን መፍራት ነው፣ መጠንቀቅ ነው። ወሪዳ ቢልቀሊል በትንሽ ነገር መደሰት ነው፣ መብቃቃት ነው። ወልኢስቲዕዳዱ ሊየውም ረሂል ለጉዞ ቀን መዘጋጀት ነው። አዎ ለእያንዳንዳችን የተመታ ጉዞ አለ። ቪዛው ሲመታ ትኬት ተቆረጠ ሲባል በአየር በረን ዑምራ፣ ዱባይ፣ ቻይና ይባላል አይደል? እዚህ ዋናው ደግሞ አለ ጉዞ። ያ ትኬት የተቆረጠ ጊዜ ቪዛው የተመታ ጊዜ በአየር ሳይሆን በምድር ውስጥ ነው፣ ቀብር ውስጥ እንገባለን። ለዚህ ጉዞ መዘጋጀት፣ ለአኺራ መዘጋጀት፣ አላህ ፊት ለምንቆምበት ጊዜ መዘጋጀት ይላሉ። ዓሊ ረዲየላሁ ዐንሁ ጠልቅ ብኑ ሐቢብ የሚባሉ ታላቁ ዓሊም ምን ይላሉ? ሰዎች መጥተው እንደማ ጃኡ ቀውሙን የስአሉነሁ ከይፈ የተቁነ አልፊተን፣ ሰዎች እንዴት ነው ፊትና ሊጠነቀቁት የሚችሉት ብሎ ሲጠይቋቸው ፈቃለ ኢተቁሃ ቢተቅዋ፣ በተቅዋ ተጠንቀቋት። ፈቂለ ለሁ ሲፍ ለና ተቅዋ፣ ተቅዋ ምንድነው እስቲ ንገረን ሲሏቸው ፈቃለ አልዓመሉ ቢጣዓቲላህ፣ አላህ ባዘዘው መስራት፣ አላ ኑሪ ሚነላህ፣ በአላህ ብርሃን፣ ረጃዕ ሰዋቢላህ፣ የአላህን ምንዳ ክፍያውን በመከጀል፣ ወተርኩ ማዕሲላህ፣ አላህ የከለከለው መከልከል ነው። አላ ኑሪ ሚነላህ፣ በአላህ ብርሃን፣ መኻፈተ ዐዛቢላህ፣ የአላህን ቅጣት በመፍራት። አዎ ይሁን ነገር ሲመጣ አላህ ይቀጣኛል፣ ይሄን ባደርግ፣ ይሄን ብሰራ አላህ ይመነደኛል፣ ሰዎች ይወዱኛል፣ ሰዎች ዝናዬን ሳይሆን ከአላህ ብቻ። ይሁን ነገርም ስፈራ እነከሌ ያዩኛል አይደለም፣ አላህ ያየኛል፣ አላህ ይቆጣብኛል። በዚህ መልኩ ማድረግ። አብዱላህ ኢብኑ አባስ ተቅዋን ሲናገሩ ተቅዋ ማለት ይላሉ ሙጃሂድ ከሳቸው ይዘው ሲናገሩ አዩጣ አላህ ፈላ ዩዕሳ፣ አላህን ሊታዘዙ ላያምፁት ነው። ወዩዝከረ ፈላ ዩንሳ፣ ሊያወሱት ነው ላይረሱት ነው። ወዩሽከረ፣ አላህን ሊያመሰግኑት ነው ላይክዱት ነው። አዎ አላህን መፍራት ረመዳን ተቅዋ የምንላበስበት ነው። በምንሰራበት ቦታ፣ በየትኛውም ቦታ አማና ላይ ተቀምጠን አላህን መፍራት። አሰሬ ሳይሰጠኝ ምንም ነገር አለመውሰድ። አንተም ደግሞ ሰራተኛ ቀጥረ ስታሰራ ስንት ዓመት አሰርተኸው ከዛ በኋላ ብዙ ዓመት ከሰራ በኋላ የአገልግሎቱ እኮ ብዙ ነው፣ ደሞዙ ቢታሰብ ብዙ ነው ብለህ ነገ እኔን ይህንን ካፒታል ሊወስድ ይችላል ብለህ ስሙን አበላሽተህ ሰርቆኛል፣ ዘርፎኛል ብለህ የምታደርገው አላህን ፍራ፣ ተጠንቀቅ። አንድ ቀን ዑመር ብን ኸጣብ ረዲየላሁ ዐንሁ ከአብዱላህ ብኑ ዲናር ጋር በመካ ላይ እየተጓዙ እያሉ አብዱላህ ብኑ ዲናር ምን ይላሉ? ከተራራው በኩል አንድ እረኛ ፍየል በጉን እየገፉ መጥቷል። ከዛ በኋላ ዑመር ያ ራዒ አንተ እረኛው ያ ቢኢንሻዕተ እችን አንድች እስቲ ፍየል ሽጥልኝ፣ ሚን ሃዘል ገነም ከነዚህ ከበጎች ከፍየሎች ሽጥልኝ አሉት። ፈቃለ ኢኒ መምሉክ እኔ እኮ ባሪያ ነኝ አላቸው ለዑመር። ፈቃለ ዑመር እኽትባራን ለሁ ለሱም ሊፈትኑት ቁል ሊሰይድከ አከለሃ ዚዕቡን፣ ለአለቃ ተኩላ በልቷል ብለህ ትነግረዋለህ አሉት። ፈቃለ ራዒ ይህ እረኛ አላህን የሚፈራ ነበርና ፈአይነ አላህ፣ አላህ የት ነው? አላህ አይመለከተኝም? አለቃዬ ባቀኝ፣ አለቃዬ በይ ተኩላ በልቶታል ብዬ ብሸጥልህ ኪሴ ባስገባ አለቃ አይመለከትም? ፈበካ ዑመር ረዲየላሁ ዐንሁ፣ ዑመር ማልቀስ ጀመሩ። ከዛ ይሄንን እረኛ ና ወደ አለቃ ውሰደኝ አሉትና ወሰዳቸው። ፈሽተራሁ ሚን መውላህ፣ ከዚህ ካለቃው ገዙትና ዑመር ወአዕተቀሁ፣ ነፃ ወጡት። ወቃለ ዑመር እንደዚህ አሉ፣ እዚች ስራ አላህን መፍራት፣ አማናን መጠበቅ፣ የአላህ ፍራቻ ልብ ላይ ማስገባትህ በዱንያ ላይ ከባርነት ነፃ አውጥቶሃል፣ አኺራ ላይ ደግሞ ከጀሃነም እሳት ነፃ ያወጣሃል ብዬ ተስፋ አደርጋለሁ አሉ ዑመር። አዎ መጋዘን ላይ ነው ያለኸው። 10 ካርቶን አስወጣ ሲባል 15 የምታስወጣ ከሆነ 5ቱን በጎን የምታሸሽ ከሆነ ማን አለ? አላህ አለ። አላህ ይመለከታል በየትኛውም ቦታ። አዎ አላህን ስትፈራ ወላሂ በዱንያ ላይ ጉዳዮች ይስተካከላል። ወመን የተቂላህ የጅዐል ለሁ መኽረጃ፣ አላህን የሚፈራ አላህን የሚጠነቀቅ መውጫ ቀዳዳውን አላህ ያበጃጅለታል። አዎ ዱንያ አኺራ ይስተካከላል። በተቅዋ ማይስተካከል ነገር። ስለዚህ ረመዳን ተቅዋ የምንላበስበት የምንቀየርበት የምንለወጥበት ወር ነው። አዎ አላህን መፍራት ሐቂቃ። ኢተቂላህ ስትባል አንተ ራስህ አላህን ፍራ ትላለህ። ኢተቂላህ እኮ አላህ ለነቢዩ ብሏቸዋል። ያ አዩሃ ነቢይ ኢተቂላህ፣ ነቢዩ ኢተቂላህ ከተባሉ እኔ አንተስ በዓይናችን በእጃችን በጆሮአችን በቀልባችን ስንት አይነት ወንጀል የተሸከምን አላህን ፍራ ስንባል አላህን መፍራት። አላህን መፍራት ለዱንያም ለአኺራም
የስኬት ምንጭ ነው። አዎ ማንኛውም ነገር ስትሰራ አላህን መፍራት። ሰው ባይ አላህ ያየኛል። ኤክስፐርዲኑን መትቼ ለገበያ ሳቀርበው አላህ ይመለከተኛል። የቻይናውን ቱርክ ነው ብዬ የሆነ ነገር ለጥፌበት ብራንድ አስመስዬ ስሸጠው ማን ያየኛል? አላህ ያየኛል። ዑመር አንድ ቀን ወተትና ውሃ እንዳትቀላቅሉ ብሎ አዋጅ አወጁ። ከዛ አንድ ሴትና እናት እየተነጋገሩ ዑመር ሰሙ። እናትየው ወተቱ እንዲበዛ ውሃ ጨምሪበት ትላለች። እቺ ሴት ምን አለች? ኧረ አሚረል ሙእሚኒን ቅድም እኮ ዑመር ኢብኑ ኸጣብ ከለከሉ። የታይናል ቅድም ነው ከለከለዋል። ዑመር ባይ የዑመር ጌታ አላህ አይመለከተንም እንዴ አለች እቺ ሴት። ዑመር እቺን ንግግር ሰሙ ይባላል። ቤቱን ምልክት አድርጉልኛሉና ቤታቸው ገብተው አንድች ደግ ሴት ሷሊህ ሴት አግኝቻለሁ ማን ነው የሚያገባታሉ? ከልጆቻቸው አጋቧቸው። ከሷ ዘር አምስተኛው ኸሊፋ ዑመር ኢብኑ አብዱል አዚዝ የተገኙት ከሷ ዘር ነው። አላህን መፍራት الله يملكتنيان وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم الحمد لله رب العالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله وسلم عليه وعلى آله وصحبه أجمعين أما بعد فأوصيكم ونفسي بتقوى الله تعالى فإن من اتقى الله وقاه وعصمه وأواه قال الله تعالى يا أيها الذين آمنوا إن تتقوا الله يجعل لكم فرقانا ويكفر عنكم سيئاتكم ويغفر لكم والله ذو الفضل العظيم የተከበራችሁ አባቶች ወንድሞች ተቅዋ ለዱንያ ለአኺራም ስኬት ያበቃል። አላህ በቁርአን እንደተናገረው ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወይ ኢንተተቁላህ አላህን የምትጠነቀቁ የምትፈሩ ከሆነ የጅዐል ለኩም ፉርቃነን አላህ መለያን አላህ ያደርግላችኋል። በሐቅና በባጢል መካከል የምትለዩበት፣ በሽርክና በተውሂድ መካከል የምትለዩበት፣ በሱናና በቢድዓ መካከል የምትለዩበት የዚህን ዕውቀት ባለቤት አላህ ያደርጋችኋል። አላህ ይወፍቃችኋል። የዚህ ልግስና ባለቤት ትሆናላችሁ። ወዩከፊር አንኩም ሰይአቲኩም እንደዚሁም ወንጀሎቻችሁን ኃጢአቶቻችሁንም አላህ ያራግፍላችኋል፣ ይምርላችኋል። ወየግፊር ለኩም ወላሁ ዙል ፈድሊል ዐዚም። ሱብሓነላህ። ይህ ሁሉ የተቅዋ ትሩፋት ነው። ተቅዋ ሲኖር ዱንያ ላይ ሰላም እንኖራለን። ዛሬ አላህን አለመፍራት፣ ወንጀሎች መብዛታቸው የበላይነት እያየን ነው። ይህን 2 ዓመት ተመልክታችኋል። ወደ ኋላ ተመልሰን የመሬት መንቀጥቀጦች፣ አፋር ላይ በቅርቡ እሳተ ገሞራ መነሳቱ፣ እነዚህ ማስጠንቀቂያ ደውል ናቸው። በተቅዋ ይወቅ አላህን ስንፈራ፣ ሷሊዎች ስንሆን፣ ምድርን ስናስተካክል፣ መልካም ሰዎች ስንሆን አላህ ያስተካክልናል። በረካውንም አላህ ያመጣልናል። ቁራ አላህ እንደተናገረው ወለው አነ አህለል ቁራ አመኑ የከተማይቷ የዛ አካባቢ ሰዎች ባመኑና ወተቁ እሱም በፈሩ ኖሮ ለፈታሕና ዐለይሂም በረካት ሚነ ሰማኢ ወልአርድ ከሰማይና ከምድር በረከቶችን እንከፋፍትላቸው ነበር። ምድርም ጥሩ ዘር ታበቅላለች፣ ስንዴ ገብሱን ያማረ ፍሬ ታወጣለች። ሰማይም የቅጣት ዝናብ ሰው የራሕመት ዝናብ ሆኖ እኛ የምንደሰትበትን አላህ ያደርጋል። በምን? በተቅዋ። ስለዚህ ተቅዋ የሚባለው ነገር እንለማመደው፣ ውስጣችን እናስገባው። ፈተቁላህ ዒባደላህ ፊማ ተዕተቂዱን ወማ ተቁሉን ወተፍዐሉን ወተቁ የውመን ቱርጀዑነ ፊህ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد
كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفاء الراشدين وعن أزواجه أمهات المؤمنين وعن صائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين وأنا معهم برحمتك يا أرحم الراحمين. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم انصر من نصر الدين. اللهم انصر من نصر الدين واخذل من خذل المسلمين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم برحمتك نستغيث. اللهم تقبل منا صيام رمضان. اللهم تقبل منا صيام رمضان. اللهم تقبل منا صيام رمضان. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم جليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.